ስርዓተ ንባብ ዘልሳነ ግዕዝ ስርዓተ ንባብ ብሂል ስርዓተ ንባባት ዘልሳነ ግዕዝ እለ ይትነበቡ ቦቱ 80 ዋህዱ መጻሕፍተ ግዕዝ በውስጠ ስርዓተ ንባበ ግዕዝ አለው ብዙሃን ህብረተ ንባባት እምእሉ አበይት ንባባት ተንሳኢ ወወዳቂ ሰያፍ ወተገዳፊ ንባባት እሙንቱ። ስርዓተ ንባብ ማለት ስርዓተ ንባባት ዘልሳነ ግዕዝ የልሳነ ግዕዝ ምንባብ ወይም ስርዓት አነባበቡ እንግዲህ 81ዱ መጻሕፍተ ግዕዝ የሚነበቡበት የግዕዝ የንባብ ስርዓት ወይም ስልት ማለት ነው። በልሳነ ግዕዝ የንባብ ስልትም 4 የንባብ አይነቶች አሉ። በምዕሉ አበይት ንባባት ከነሱ አበይት ዋና ዋና ንባቦችም ተነሽ፣ ተንሳኢ፣ ተነሽ፣ ወዳቂ ነው በቁሙ፣ ሰያፍም ሰያፍ ተብሎ ነው የሚነገር። ወተገዳፊ ንባባት ተጣይ ንባባት ተገዳፊ ንባባት ናቸው። ወካይ አለው ካልአን ስርዓተ ንባባት ዳግመኛም አለው ካልአን ስርዓተ ንባባት ይትረከቡ በለላሄ ወጥብቀት ውህጠት ወልቆ ፊደላት። ዳግመኛም ሌላ ወይም ደግሞ በሁለተኛ ደረጃ ደግሞ ስርዓተ ንባባት ያሉት የምንላቸው በመላላት በለላሄ ወይም በማላላት ወጥብቀት ወይም በማጥበቅ በውህጠት ወይም ደግሞ ተውጦ የሚነበብ እንደገና ወልቆ ፊደላት ፊደሉን በመቁጠር የሚገኙ የንባብ አይነቶች አሉ ማለት ነው። በእንተዝ አእምሮ ተእሉ ስርዓተ ንባብ ይደልዎን አንብቦ ርቱ በተው ንባበ ግዕዝ። እነዚህ ንባባት እንግዲህ ማወቅ እና መረዳት ይገባናል ማለት ነው። ስለዚህ መጀመሪያ መሰረታዊያን ህብራተ ንባብ ከሚባሉት ውስጥ ተንሳኢ ንባብ አለ። ተነሽ ንባብ ወይም ተነስቶ የሚነበብ ተነስቶ ሲነበብስ እንዴት ነው? ዝም ብሎ ያው ወርዱን እያንዳንዱን ወርድ ከምንሸመድድ ህጉን ብናጠና ለኛ ቀለል ይላል ማለት ነው። ተነሽ ንባብ የሚገኘው በግዕዝ በካዕ በሳልስ በራብና በሳብ ይገኛል ማለት ነው፣ ወይም ይነበባል። በግዕዝ ቀተለ፣ ቀደሰ፣ አምነ፣ አነ። አሁን እነዚህ ሁሉ ተነሽ ያስባላቸው በግዕዝ ያልነው የትኛውን ነው? ለ። ቀተለ ስንል ለ፣ ቀደሰ ስንል ሰ፣ አምነ ስንል ነ። በግዕዝ ነው ተነሽነቱ። አነ የሚለው ነ። ንህነ የምንለውም እንደዚሁ በነ። አንተ ቤትየ ስምየ አቡከ ለሊከ። እነዚህ ሁሉ የመሳሰሉት በግዕዝ ተነሽ ናቸው ማለት። በካዕብ ሲሆን ደግሞ ቀተሉ፣ ቀደሱ፣ አምኑ፣ አንተሙ ኩሎሙ፣ ቤቶሙ፣ ስሞሙ፣ ወልዶሙ። እነዚህ ሁሉ በካዕብ ተነሽ ማለት ነው። በሳልስ ሲሆን ደግሞ ንበሪ፣ ቀድሲ፣ ነገረኒ፣ በለኒ፣ አንቲ ይእቲ ወልድኪ፣ መሐረኒ፣ አቡኪ የመሳሰሉት ሁሉ በሳልስ ተነሽ ይሆናል ማለት ነው። በራብ ሲሆን ደግሞ ንግራ፣ ቀድሳ፣ ነበራ፣ ሰደዳ፣ ይዘግዳ። እነዚህ ሁሉ በራብ ሲሆን ማለት ነው። በሳብ ደግሞ ንግሮ፣ ሀቦ፣ ቀተልዎ፣ አውጽእዎ የመሳሰሉት ሁሉ ነጽዎ፣ በልዎ እነዚህ ሁሉ ተነሽ ንባብ ይባላሉ ማለት ነው። በሁለተኛ ደረጃ ደግሞ የምናገኘው ተጣይ ወይም ደግሞ ግዱፍ ንባብ። ተጣይ ንባብ በሳድስ ብቻ ይነገራል። እሱም በግዕዝ ሁር ይላል ሲነበብ። አሁን ለምሳሌ የቅድሙን ያሳየኋችሁ የመጀመሪያው ተነሽ ነው አይደል? ቀተለ ይላል። ቀተሉ ወይም ነው ንበሪ፣ ንግራ፣ ንግሮ እነዚህ ሁሉ ተነሽ ናቸው። ተጣይ ሲሆን ግን ሁር፣ አሁን የምታዩት ሁር፣ ቁም፣ ጹም፣ ኩን ከማሆሙ ሲነበብ ለምሳሌ ኩን ከማሆሙ ይባላል። ገና
ጹም ወጸልይ ይባላል። ጹምም ጸልይም ለማለት ቁም ይባላል። ሲነበበውን ቁም ነበር ቁም ቢባላም በግዕዝ ሲነበብ ስህተት ነው ማለት ነው። ቁም ይባላል። በስም ሲሆን ደግሞ ሀገር ይባላል። ሀገር፣ ዓለም፣ ዳግም፣ ኮከብ፣ መጽሐፍ እነዚህ የመሳሰሉት ሁሉ ሲነበቡ በሳድስ ያስባላቸው እንግዲህ የመጨረሻው ፊደል ነው የምናይ። ለምሳሌ ይሄ ዓለም ስንል ዓለም ነው የምናስተው። ዳግም ኮከብ የሚለውን ሳድስ በሳድስ ብቻ ይነገራል። ማን ተጣይ ንባብ ወይም ግዱፍ ንባብ ማለት ነው። ሶስተኛ ደረጃ ደግሞ ሰያፍ ንባብ ባሕቲቱ በሳድስ ይትነገር በሳድስ ብቻ ይነገራል ይላል። እንዴት ነው በሳድስ ብቻ የሚነገረው? በግስ ሲሆን ይነብብ ይላል። ሰያፍ ነው እንግዲህ ይነብብ እግዚአብሔር በዘያት ርሶ የሚላል። ንበር በየማኔ የሚል ምንበብ አለ ከመዝሙረ ዳዊት። ስግድ ወረደት ቀደሰት ይጸውም የሚለውና ቀደሰት አሁን ይሄ ሰያፍ ነው። በሳድስ ሆኖ በሳድስ ብቻ ይነገራል። ማን ሰያፍ ነው። በስም ሲሆን ደግሞ ቶማስ ይላል። ዮሴፍ፣ ሎጦስ፣ አብርሃም፣ ይስሐቅ የሚለውም እንደዚሁ። ገብርኤል የሚለውም ሰያፍ ነው። ይህን የመሳሰሉ ሰያፍ ነው ይባላል ማለት ነው። አራተኛ ወዳቂ ንባብ በግዕዝ፣ በካዕብ፣ በሳልስ፣ በራብዕ፣ በሐመስ፣ በሳብዕ ይነገራል። በግዕዝ ሲሆን አሐተ፣ ክልኤተ፣ አመ፣ እስፍንተ፣ ሶበ ይባላል። ያለ በካዕብ ሲሆን ደግሞ ሀገሩ ወዳቂ ነው። ሀገሩ፣ ሀቢሁ፣ አሃዱ እያለ ክልኤቱ፣ ስምረቱ፣ ምህረቱ እነዚህ የመሳሰሉ በካዕብ ሲሆን በሳልስ ሲሆን ደግሞ ዘማሪ፣ አመኒ፣ መናኒ፣ ኢትዮጵያዊ እነዚህ ኢትዮጵያዊ የሚለው ያው በስም ናዝራዊ፣ ነጋዲ፣ ረቡኒ እነዚህ ሁሉ በሳልስ። በራብዕ ሲሆን ደግሞ ደመና፣ ትሕትና፣ ሐና፣ ንጽሕና እያለ ይቀጥላል ማለት ነው። በሐመስ ቅዳሴ፣ ስላሴ፣ ውዳሴ፣ ምናኔ፣ ድማሬ፣ ኩነኔ እነዚህ የመሳሰሉ ሁሉ በሐመስ ወዳቂ ንባብ ይሆናል ማለት ነው። አሁን ቅዳሴ የሚለውን ቅዳሴ ብትለው ስህተት ነው ማለት ስታነብ አራራራ ወዳቂ ነው ይባላል ማለት ነው። ከበሮ የሚለው መሰንቆ ሲነበብ አሁን ስታነቡ ሰብህው በከበሮ ነው የሚባል። ሰብህው የሚለው ትንሽ ከበሮ የሚለው ደግሞ ወዳቂ ነው ማለት ነው። ስርዓተ ንባቡ ሰብህዎ በከበሮ አይባልም። እንደዚህ ከተባለ በቃ ስርዓተ ንባቡ ብልሽት ነው። ሰብህዎ በከበሮ ስላላችሁ መሰንቆ፣ ቀዲሶ፣ ወሪዶ፣ ንብረቶ እንደዚህ የመሳሰሉ ወዳቂ ንባብ ነው ማለት ነው። በሁለተኛ ደረጃ ደግሞ ካልአን ህብረተ ንባብ ያልናቸው ጽኑ ወይም ደግሞ ጠባቂ ጠብቆ የሚነበብ ስርዓተ ንባብ ማለት ነው። ደመረ፣ ቀደሰ፣ ዘመረ እነዚህ ሁሉ ጠብቆ የሚነበብ ነው። ተነሽ አሁን ደመረ የሚለው ተነሽ ይሁን እንጂ ግን ደግሞ ጠብቆ ነው የሚነበብ። ደመረ ተነሽ ጠባቂ ማለት ነው ወይም የሚጠብቅ። ቀደሰ፣ ዘመረ፣ ንግራ እነዚህ ሁሉ ዘማሪ አሁን ይሄ የሚጠብቅ ነው። ነገር ግን ተጣይ ሆኖ ጠብቆ የሚነበብ ዘማሪ የሚለው። መነነ ተነሽ ግን ደግሞ ጠባቂ። ልህሉህ ንባብ ወይም ደግሞ ላልቶ የሚነበብ ሀገር፣ ዘመድ ልህሉ ነው። ሀገር አሁን ሀገር ስንል የተዋጠች ናት ማለት ላልቶ የሚነበብ ነው። አሁን ደመረ እንደሚለው ሀገር ወይም ደግሞ ዘመድ ምናምን አይባልም ማለት ነው።
ምን ሲሆን ለህሎ ሲሆን የሚል አለ ወይም ላልቶ የሚነበብ ሲሆን ሀገር ዘመድ ቀተለ የሚለው አሁን ተነሹ ነው የሚል አለ። ቀተለ አሁን ቀተለ የሚለው እንደ ቀደሰና እንደ ደመረ እንደ ላይ እንዳሉ ዘመረ እንደምንላቸው ወይም ግራ እንደምንለው ቀተለ ወይም ነበረ እንደዚህ ካል ስርዓተ ንባቡ ስህተት ይሆናል ማለት ነው። ብልሽት ይባላል ማለት ነው። ነገር ግን ሲነበብ ሀገር ዘመድ ቀተለ ነበረ ሰቀለ ሰማይ ማይ ኮከብ ፀሐይ መሀለ ከፈለ እንደዚህ እነዚህ ሁሉ ላልተው የሚነበቡ ማለት ነው። ሌሎችም እንደዚሁ በሶስተኛ ደረጃ ደግሞ የምናገኘው ውሂጥ ወይም ደግሞ የሚዋጥ ተውጦ የሚነበብ እንየው። ናምር የሚለው ለምሳሌ ናምር ገብር ብ የተዋጣም ናምር የተዋጣም ክብር ብ አንድ ር ላይ ነው። ክብር ስንል ክብር አይባልም ማለት ሲነበብ ክብር አልክ ማለት ተቆጠረ። ክብር ሲሆን ግን ተውጦ ይነበባል ማለት ወልድ ይባላል። ወር ሰረቀ ወር ይላል። አራተኛ ተነባቢ ንባብ ሲሆን ደግሞ ተነባቢ ደግሞ ምን ማለት ነው? የሚነበብ ማለት አንዱ ቃል ከአንዱ ቃል ጋር የሚነበብ ተናቦ የሚነበብ እንየው። በምሳሌ ኮከበ ሰማይ ኮከበ ተብሎ አይተውም ማለት ነው። ነገር ግን ኮከበ ምንድን ይላል። ኮከበ ሰማይ ክብረ ነገስት ክብረ ምንድን ይላል። ክብረ ስታነባውን ክብረ ብለህ ነገስት አትምለጭ። ክብረ ነገስት ሳይሆን ክብረ ነገስት ይባላል ሲነበብ። ቤተ ክርስቲያን አይባል። ቤተ ክርስቲያን ተናባቢ ነው ማለት ነው። ይሄም ይባላል ተናባቢ። ቤተ መንግስት ይሄን የመሳሰለው ሁሉ ተናባቢ ንባብ ይባላል ማለት ነው። ስለዚህ ይሄን እንደመግቢያ ይሄንን ካየን እስኪ በመልመጃ እና እነዚህን መልመጃ ስሩ።